ሰላም ሰላም የኔ ውድ ቤተሰቦች እንዴት አላችሁ? እኔ ያለው ፈጣሪ ይመስገን በጣም ደስ እያለኝ ሳቄ ራሴ እየመጣብኝ ነው። ይህን ቪዲዮ ስሰራ እንግዲህ የምንወዳቸው የምናከብራቸው ሁላችንም በጉጉት የምንጠብቀው በቃ የእነሱን መጨረሻ ለማየት ሁላችንም በጉጉት ነው የምንጠብቀው የሀይሚና የብሩኬ ነገር። በትናንትናው ዕለት እንግዲህ ከብሩኪቱ ቻናል ከተለቀቀው ቪዲዮ ቀጣይ እንግዲህ በትናንትናው ዕለት በሀይሚቱ ቻናል ተለቋል። በብሩኪቱ ቻናል ላይ የተለቀቀው ያው አብሬሽ ካሁን በኋላ አብሬሽ ነው የምኖረው ከፈለግሽ ሶፋ ላይ ሳሎን እተኛለሁ በሚል ግብ ውስጥ ያው ሰላም ሳይፈጠር ምንም ነገር ግልጽ ሳይሆንልን ካሜራው ተዘግቶ ነበር። ከዛ የቀጠለው ነው እንግዲህ በትናንትናው ዕለት በሀይሚቱ ቻናል ላይ የተለቀቀው። ሀይሚዬ በዛ አጋጣሚ ኦዲየንሶችሽን ፈታ ለማድረግ ኦዲየንሶችሽን ዘና ለማድረግ በሌሊት እንቅልፏን አታ በሰራችው የፕራንክ ቪዲዮ ላይ እኔ ሳላደንቃት አላልፍም። ብዙዎች ደስ ብሏቸው ፈታ እያሉበት ነበረ። እናንተን ለማስደሰት እናንተን ፈታ ለማድረግ ያሳየችው አክሽን ለመጨፈር ምናምን ያደረገችውን ነገር በቃ አድንቋት። የምትደነቅ ይች መሳይ ውብ ልጅ በቃ ውበት የላትም ምናምን እያላችሁ በቲክቶክ እንደውም በእሷ የቆየ ፎቶ እያወጣችሁ እሷን ለማሸማቀቅ የሄዳችሁበት መንገድ በዛ ቪዲዮ እንደውም እኔ በሰራሁ ላይ አሁን ድረስ እንደ ማስቲካ ታደርጉኛላችሁ። እስኪ ቪዲዮዋችሁን በመጀመሪያ ጸዳ አድርጋችሁ ስሩ፣ እኔ እንደ ማስቲካ ከማለት። ለማንኛውም እስኪ ሀይሚን በመጀመሪያ ስለ ውበቷ እስኪ ልናገር። በፈጣሪ ማታ ነኮ ሌሊት ነኮ እናንተን ለማስደሰት እናንተን ፈታ ለማድረግ ውበቷን ሁልኝ ፈጣሪ ውበቷን፣ ቁንጅናዋን፣ ንግግሯን በቃ አክቲቭ ሆና አሁን ሌሊት ላይ ከእንቅልፏ ተነስታ ምናምን ይመስላል፣ ግን ሌሊት ነው። ብሩክ ሁላችንም እንደሰማ ነው ሀይሚ ቤት በቃ አብሬሽ ነው የምኖረው፣ ግን እዚጋ ማወቅ ያለባቸው አብሬያት ነው የሚኖረው ሲል ሁለቱ አውርተው ከጨረሱ በኋላ ነው ለኦዲየንሶች ይፋ የሚያደርጉት። ብዙዎች አሁንም ነቄ አላላችኋለሁ፣ ግን መቼ ነቄ እንደምትሉ አላውቅም። ያም ሆነ ግን ከብሩኪቱ ቻናል ላይ የቀጠለው ነው በትናንትና በሀይሚቱ ቻናል ላይ የተለቀቀው። ብሩክ እንግዲህ ሀይሚ ጋር አብሬሽ ነው የምኖረው፣ እዚህ ነው ማድረው፣ ከፈለሽ ሶፋ ላይ ነው የምተኛው እንዳለው እንግዲህ ከሀይሚ ቤት አልወጣም። ደግሞ ሀይሚዬ ጭካኔሽ ይሄ ምንጣፍ ላይ ታስተኛዋለሽ። ይህን መሳይ ጨዋ ኬክ የሆነ ባልሽን ፍቅረኛሽን ገና አላገባሽውም ባል አይባልም። እንዲሁ ምንጣፍ ላይ ታስተኛለሽ። ወይኔ ግፍሽ፣ ወይኔ ጭካኔሽ። ለማንኛውም ያው በቪዲዮ በብሩክ ቻናል ላይ የተለቀው ቪዲዮ እንዳየነው ከሆነ ያው ከሀይሚ ጋር ነው የምኖረው እዚህ ነው የማድረው እንዳለው እንደፎከረው ያው ሀይሚ ቤት ዞር በል ብላ መኝታ ቤቷን አልሰጥም ስትለው ያው ሳሎን ለዛውም እንትን ላይ ምንጣፍ ላይ ትራስ እንኳን አልሰጠሽም ሀይሚዬ። የጭካኔሽ ጥግ በእውነት የጭካኔሽ ጥግ። ትራስን አንደኛውን ትራስሽን እንኳን መሰጭ ሆናለ። ትራስ የለ እዛው የሶፋውን ትራስ ነው እየተጠቀመውና ምንጣፍ ላይ ለሽ ባለበት አንድ ተንኮል አስባ ሀይሚ። ይህን ተንኮል ስታስብ ግን ያው ኮመንት ለማንበብ ሞክር ያለው አብዛኞቹ ፈታ ብላችሁበታል። ግን ምን አይነት ምናምን እንዴት እንደዛ አይነት ነገር ይደረጋል? እንቅልፍ ይዞት ቢደነግጥስ ቢታመምስ ጥሩ አይደለም ምናምን የምትሉ ሰዎች እነሱ እኮ ተነጋግረው ነው የሚሰሩት። በምንም ታምር ሰው ሌሊት ላይ እንቅልፍ ይዞት ለዛውም በኢትዮጵያ በአሁን ብር የበራድ ውሃ እላው ላይ አከለብስበትም። ተነጋግረው ነው የሚሰሩት። ግን አድንቋቸው። በሌሊት እንደዛ ሆነው ብሩክ ሌሊት ላይ ምንጣፍ ላይ ተኝቶ ለማሳየት ነው ካሜራ ፊት። ሀይሚ እንቅልፏን አታ እኛን ኦዲየንሶችን ፈታ ዘና ለማድረግ የሄደችበት መንገድ እስኪ አድንቋት። ሌላውን እኝኝኝ የምትሉትን ተዉት። እስኪ አድንቋት። በመጀመሪያ ውሃ ልደፋበት ወደ ብሩክ ጋር ስትሄዱ ለመጨፈር ያደረገችውን አክሽን ቀጥታ እኮ ሄዳ ውሃውን ደፍታበት መመለስ ትችላለች። ግን እናንተን በዛ ፈታ ለማድረግ ዘና ለማድረግ ለማሳቅ በስበቡ ፕላስ ቪዲዮ ውበት እንዲኖረው አቴንሽን እንዲኖረው ድምቀት እንዲኖረው። አሁን የአንዳንድ ሰው ቪዲዮ በቪዲዮ ራሱ ወጥተው ሲሰሩ ምንም በቃ አይስብ እኝኝ በቃ ደክሟችሁ ያንን ቪዲዮ ራሱ ጨርሳችሁ ሳታውት ጥላችሁ ትወጣላችሁ። እና የእነዚህ ልጆች ደግሞ በግድ እንደው ስራ ላይ ራሱ ሆናችሁ በግድ ቪዲዮ እንድጨርሱት የሚያደርግ ነው። የሆነ ላሳልፈው ራሱ ስትሉ የሚያልፍ ነገር ነው የሚያወሩት፣ የሚናገሩት፣ የሚያሳዩት አክሽን። እና አሁን ትናንትና ሀይሚ ብሩክ ላይ ውሃ ልደፋበት በባሌ ይዛ ስትሄድ ሶፋው ላይ ሆና እስክስ ስትል አውቃ እናንተን ዘና ፈታ ለማድረግ ነው እንጂ ሌላ ስሜት ውስጥ ሌላ ነገር ውስጥ ገብታ አይደለም። ልክ እንደናንተ እንደምታስቡት አይደለም። እናንተን ለማዝናናት የተጠቀመች ነው። ብላስ እንግዲህ ውሃውን ልደፋበት ምናባ ታደርጋለህ ስትል አንደኛ እሷም ሳቋ መጣባት፣ ብሩክም ሳቆ መጣበት። እዩ ቪዲዮውን ይወት በደንብ ውሃውን ምናባ ታደርጋለህ የሚል ከአንደበቷ ሲወጣ ብሩክ እንደዚህ የሆነ አክሽን ነገር አሳይቷል። ምክንያቱም እየጠበቀ ነበረ። ለማንኛውም ብሩክና ሀይሚ ይህን ነገር ስንጠብቀው ነበር፣ ስንፈልገው ነበር። ያው ተናግራችኋል።
አብረን ነው ካሁን በኋላ የምንኖረው ብላችኋል። በነገራችን ላይ ሄኒ የሚባለውም ከሀይሚ ጋር ቪዲዮ በሰሩ ጊዜ ምን አብራችሁ አይደል እንደምትኖሩት የሚል ቃል ወጥቶታል። እንግዲህ ተሳስቶ የሚሆን አልሆን አላውቅም። ለማንኛውም አብራችሁ ነው እንደዚህ ደመቅ የሚያደርግ ፈታ የሚያደርግ እኛንም ዘና ብለን እናንተም ዘና ብላችሁ ሳትጨናነቁ ምን ይሉን ይሆን? ይሰድቡን ይሆን? አሁን ቲክቶክ ላይ እንደዚህ ይገለብጡን ይሆን? ፎቶችን ይዘቀዝቁ ይሆን? እናቴ እንደዚህ ከምትሳቀቁ በፍቅር ብመጡ እኛም በፍቅር ቪዲዮችሁን እስከ መጨረሻው እያየን ዘና እንልበታለን። ይልመድባችሁ ነው የምለው። እኔ ትናንትና በተለቀቀው ቪዲዮ ደስ እኔ እንደነገርኳችሁ ስራ እንደሚሰሩ በግልጽ ነግሬያችኋለሁ። ግን አንዳንድ እህቶች ያልገባችሁ ስራውን ይህን አይዲያ ያመጣችሁ ሀይሚ ነኝ፣ ደራሲዋ ሀይሚ ነኝ፣ እያንዳንዳቸው የምትመራቸው ለቪዲዮ ድምቀቷ እሷ ስለሆነች ያለፈ የቆየ ቪዲዮ ፎቶ እያወጣችሁ እሷን ለማሸማቀቅ ስትሞክሩ በሰራሁ ቪዲዮ ላይ አሁንም ትሉኛላችሁ እንደ ማስቲካ። እኔ ዴንታ የለኝም፣ ዴንታ ማለት ነው ሀይሚን ውበቷን እግዚአብሔርን በጨለማ ሌሊት ላይ ራሱ እንዴት እንደምታበራ ብሩክ ያው ቀጥልበት። የአንተ ትዕግስት ከጥግ ድረስ ነው። ያው ተነጋግራችሁ ነው። ወይኔ ብሩኬ ትዕግስቱ፣ ወይኔ ለሴት ልጅ ያለው ክብር ምናምን የሚል ኮመንት አይቻለሁ። እነሱ ተነጋግረው ነው የሚሰሩት። ቢሆንም ትናንትና በሌሊቱ ከእንቅልፋቸውን ትተው ብሩክ ካለበት ቦታ መጥቶ ምንጣፍ ላይ እንደዚህ ለሽ እንደማለት ብሎ እናንተን ፈታ ለማድረግ ከጭንቅ ከተጨነቃችሁበት ተጣልተዋል ሊለያዩ ነው ምናምን ብላችሁ ሳክስ ለምነፉት ሁሉ ኧረ እኛ ጋር ምንም ነገር የለ እባክሽ ለሽ በሉ እኛ ስራ ላይ ነን የሚለውን እንደዚህ በአንደበታቸው ባያወጡም በተግባር እንደዚህ ያሳዩበት መንገድ ነው። ከዛ በተረፈ አንድ ጥያቄ አለኝ እኔ ከተሳሳትኩ አርሙኝ። ሀይሚዬ ብሩክ እና ፍፄ ጓደኛሞች ናቸው፣ እንደ ወንድማማቾች ናቸው እና ብሩክ ደግሞ ለሀይሚ ፍቅረኛዋ ነው። ግን ሁለቱን በምንም ተአምር ልለያቸው አልችልም ማለች። አልተሳሳተችም ወይስ ተሳስታለች? እኔ ተሳስታለች ነው ምለው። ምክንያቱም በምንም ተአምር ሁለቱንም በአንድ አይን ልታያቸው አችልም፣ አንድም ልታደርጋቸው አችልም። ፍጹምን እንደ ወንድምና ልቀርበው ትችላለች። ብሩክ ደግሞ ፍቅረኛዋ ነው። ለፍቅረኛዋ ምንም ነገር ቢሆን ልደብቀው አችልም። ለፍፄ ግን የምደብቀው ነገር ሊኖር ይችላል። የሆነ ገደብ አለው። ከፍፄ ጋር ያላትን ቀረቤታ የሆነ ገደብ ሊኖረው ይገባል አለውም። ከብሩክ ጋር ግን ምንም አይነት ገደብ ሊኖረው አይገባም። እናም ሀይሚ ትናንትና ፍፄና ብሩኬን በምንም ነገር ልለያቸው አልችልም እና ከቤት ሁለቱንም ውጡልኝ ስላቸው ፍፄ ሳይቀየመኝ አይቀርም። ምክንያቱም ብሩክ ቤት ውስጥ በጉልበቱ አልወጣም ብሎ ሲቀር ፍፄ ግን ሄዷል እና በዛ አጋጣሚ ያው ሁለቱን በምንም አይነት መንገድ ባላንስ ማድረጋችሁ ወይም ከፍ ዝቅ ማድረግበት መንገድ ስለሌለ ፍፄ እንዳትቀይመኝ ምናምን የሚል ቃላቶችን ሰንዝራለች እና ምናልባት ይሄን ነገር የተናገረችው ሜቢ ኦዲየንሶች ምን አይነት ስሜት ይሰማችኋል? ለምሳሌ ፍቅረኛችሁና የፍቅረኛችሁ ጓደኛ አንድ ላይ ያላ እሱን በምን አይነት መንገድ ትለዩታላችሁ? እናንተ አሁን እንዴት አድርጋችሁ ነው ለሱ ለፍቅረኛችሁና ለፍቅረኛችሁ ጓደኛ ያላችሁ ስሜት፣ ያላችሁ አስተያየት፣ ያላችሁ ክብር የሆነ የሚገድባችሁ ነገር የለም ወይ? የሆነ የሚገድባችሁ ነገር ሊኖር ይችላል። እንግዲህ ከተሳሳትኩ አርሙኝ። ሀይሚዬ ግን ትናንትና ፍፄንና ብሩኬን በምንም አይነት መንገድ ልለያቸው አልችልም፣ ሁለቱም ለእኔ አንድ ናቸው የሚል ነገር አስተላልፋለች። እኔ ደግሞ ተሳስታለች ነው የምለው። አንድ ሊሆኑ አይችሉም። ብሩክ ፍቅረኛዋ ነው። እንደ ፍቅረኛ የፈለገ ነገር ቢኖር ከብሩክ የምደብቀው ነገር ሊኖር አይችልም። ከፍፄም ላይኖር ይችላል፣ ግን የተወሰነ ገደብ አለው። ከፍፄ ጋር ያላትን ቀረቤታ ማለት እወዳለሁ። የኔ ውድ ቤተሰቦች አብራችሁ ስላላችሁ ከልብ ነው የማመሰግነው። ይመቻችሁ።